መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለው ግልጽ የሆነ ጥያቄ ነው። ምንድነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ፣ እግዚአብሔርን የሚያመልኩ ናቸው፣ ከእግዚአብሔር ጋር የሆኑ ናቸው፣ እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል፣ ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮ ስግደት ነው የሰገዱት ወይስ ደግሞ የአክብሮትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱልኝ። ተባረኩ። ደስ ብላብስ። እሺ ጆና ልቀጥል ወይስ ትቀጥላለህ? እሺ ጥቅሱ ለእግዚአብሔርና ለንጉሱ ሰገዱ ይላል። ትክክል ነው። ያን ጥቅስ ስንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ፣ ቀጥሎ ግን ያንን ጥቅስ እኔ የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድን ነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን ለንጉሱ ሰገዱ ሲባል እነሱ በነበሩበት ሶሻል ስታተስ ውስጥ ለነገስታት ይሰገዳል። ሲምፕሊ ነገስታትን ዝቅ ብለው ሰላም ይላሉ፣ አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ሶ ይሄ ሃይማኖታዊ ራይትም አይደለም፣ ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንጻር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግዷል ይላል። አዎ ሰግዷል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም። ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ ነው። ኦኬ ለአምላክ ለእግዚአብሔር ስገድ፣ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንጻር በትእዛዝ ነው ያን የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሐሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይ በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ ስለዚህ ምንድነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይሄንን ለምንድን ነው ለኛ እንደ ክርስቲያኖች ለቅዱሳን መስገድ አለብን ብለን ይሄን ለምንድን ነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ ሶ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እሺ እንዴት እንቃኘው ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው። ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑ ጉዳይ አትናቴዎስ አስቀምጦታል፣ ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላል ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም፣ በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ሶ ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንክ ዩ። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆኑ ነው። እዚህ ጋር የሚያሳየው ይቅርታ ዮኒ ጥያቄ አቤላ እንዳትገባ ዮኒ ጠየቀ። ትክክል መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው መልስ የምፈልገው ገብቷል፣ አልተዋጠልኝም። ችግር የለውም፣ የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከውን ማለት ትችላለህ። አሁን ችግር የለውም። ይጎ ሄደሽ ዮናታን አመጣለው አለበት ይላል። ልቅደም ይፋ ለኔ ላቅርብ አቤላ፣ እኔ ልቅደም ይፋ። አይ ጆናታን በዚህ ላይ እሺ አቤላ፣ እሺ ቅደም አቤላ፣ እሺ ቅደም። አይ አንድ አይነት ነው ወይ ጆናታን የሚለው? ዮናታን መልሱን ይመልስና ከዛ እንቀጥላለን። መልሱን አልመለሰልኝም። ጆናታን እሺ ተመሳሳይ ነው ወይስ ሌላ? የተለየ ተመሳሳይ ነው ግን
ግን እዚህ ጋር እንድትረዳው የምፈልገው ነገር ምንድን ነው? ከዛ ላይ ተነስተን ለንጉሱ ስለተሰገደ ለሌላም ሰው ክብር ምንድነው ስግደት እናደርጋለን የሚለውን ነገር ከዛ ላይ ተነስተን ቴዎሎጂ መስራት አንችልም ነው። ቅድም ስኮላሮች ሲጠቀሱ ነበረ። እንደዛ ብለውም ራሱ እነሱም አልፈቱም። ለንጉሱና ለእግዚአብሔር አምላክ ሰገዱ እያሉ ይናገራል። ግን ከምን አንጻር ነው? እሱ ብቻ ሳይሆን ሩትም ሰገደች። ሌላ ጥቅሶችን መስጠት ይችላል ተደጋጋሚ እንዳይሆን። ግን ፍሬምወርኩ አንደኛ በክርስትና እንትን ውስጥ መሆን አለበት ነው። ቅድም ሲያስቀምጠ ነበር፣ ኳሊፊኬሽን አስቀምጠን ነበረ። ክርስትና እንትን ውስጥ ገብተን በክርስትና ፍሬምወርክ ውስጥ ገብተን ከሆነ ምንም አይነት መጽሐፍ ቅዱስ ልናመጣ አንችልም፣ በየትኛውም ሳይድ ማለት ነው። ነገር ግን በታሪክ ደረጃ የተዘገቡ አሉ። ቅድም እኔም ራሱ እኮ ስናገር ነበር አይደል እንዴ? ማነው ለዳንኤል ንጉስ ናቡከደነጾር ሲሰግድለት ነበረ፣ ለአብርሃም ደግሞ ሚስቱ ሶራ ሲሰግድለት ነበረ መጽሐፍ ቅዱስ ይለናል። ያ ነገር ግን ምንድነው የሚያሳየን? ዋናው ነገር ለነሱ በቃ ስግደት ይገባቸዋል ብለው እየሰገዱላቸው ነው አይደለም። መጽሐፍ ቅዱስ አንድ የሚለን ነገር አለ። ምንድነው የሚለን? ስግደት ለእግዚአብሔር ለአምላክ ስገድ ይለናል። በቃ ባጭሩ ለእግዚአብሔር ለአምላክ ስገድ፣ ለሱ ነው ብቻ አምልክ ይላል። ይሄ ትእዛዝ ነው። ይሄ ፕሪስክሪፕቲቭ ነው። በቃ ምንም ኮማንድመንት ነው። እግዚአብሔር ራሱ ያዘዘው ነገር ነው። እነዚህኞቹ ሰገዱ፣ ሰው እኛም መስገድ አለብን የሚልን ኢምፕሊኬሽን ሊሰጠን አይችልም ነው። እና ከዚህ አንጻር መመልከት አለብን። አባቶችንም ቅድም ሲጠቅስ ነበር እናትናቴስን ቃሌ ይህንን ስግደት እያነሱ ይናገሩና ስግደት የሚለውን ነገር ራሱ ለእግዚአብሔር አምላክ መሰጠት እንዳለበት ክብር የሚገባው እሱ ስለሆነ ብለው አስቀምጠዋል። ለዳዊትና ለንጉሱ ሲባል ኢቨን እዛ ጋር በምን አይነት ኮንቴክስት ነው የሚለውን ነገር ራሱን የቻለ የተለያየ ኢንተርፕሪቴሽን ሊኖር ይችላል። ምንም ጥያቄ የለውም። ምክንያቱም ለንጉሱና ለእግዚአብሔር ሰገዱ ለየት እሱን እኮ ለየት አድርገው ምን አረጉ መሰለ? የኦርቶዶክሶች አንድ የኦርቶዶክስ ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮ ስግደት አለ ብለው ዘግተውታል። በቃ there is two። አሁን የተቸገርኩት እኮ ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ። ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች። ኦርቶዶክስ ሃይማኖት የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ እዚህ ጋር አንድ ያልተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ልደት ደቂቃ ስላለቀ ነው ያጮኩት። እሺ ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩ ዲዘርቭ ኢት የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማዋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ነው አትመነው፣ ለእነሱ አይደለም ለፈለጉ ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል መልስ አይደለም፣ ነው ወይም አይደለም ብለህ መልስልኝ ነው። ይሄ ነው አንድ ሰውን ወደ እምነት የሚያስገባው እንጂ ሊሆን ይችላልማ የኢትዮጵያ ሜትሮሎጂ ሆነብኝ። ነው ወይም አይደለም ይችላል አይደለም። ይቅርታ ጆና ጥያቄ ተጠይቆ ዘንድ ደግሞ ሀሳቡን እየሰጠ ነው። ባታቋርጡት አቤሎ ሊሆን ይችላል ነው ያልከኝ። በለልተኛ ሰው ስለሆነ በሰዓቱ ተጠይቃል። አቤሎ እየጠበቅን ነው። ልደት አይ ሀሳቡን ይጨርሳ። ዮናስ የቤቱ ባለቤት ነው፣ ሆስት ነው፣ መናገር ይችላል። እንዴት ነው አቤል? ከሱ ጋር እኮ ነው። ችግር የለም ይናገር። ትንሽ ጉሪዮኒ አይ ደቂቃ ስላለቀ እንጠይቅ ነው። እኛ ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለቸ አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ?
ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው ነው። አይቀን ምንም ላደርግ አልችልም አለ እዛ ላይ። ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራቸው የለም። በዚህ ወጥቶ ሳይሆን አባቱን አልፈልገውም መጽሐፍ ቅዱስ አንተ መመሪያ መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። የምንድን ነው ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና እንዴት ላድርግ? እሺ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርንህ በጣም አሪፍ ኮንሰርን ነው። ሶ ፖይንቱ ግን ምንድነው? ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላሉ። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት እርሊ ቸርች ላይ አታገኙ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኙ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም፣ በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን አትመልሱ። አንዴ ቆይ ልደት ቆይ የተጠየቃችሁትን ማለት ነው ደግሞ ቆይ አንዴ ልደት አንዴ የሚውት አድርግ እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩም። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመን ሴንስ ይጠቀማል። በመጣበት ጊዜ ማድረግ ጀምረዋል እያሉ ነው በደንብ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንቴ። እነሱ ያሉንን ለምን እንመናቸው? ባጭሩ እንትኔ ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልመን? ኦኬ አንተ ያልከኝን እንዳምነ ካንተ በፊት ይሄንን ብሎ የተናገረ ሰው ሊኖር ይገባል። አንድ ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም ኢዝ መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው? ምን ማለት ነው? ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ ያልነበረው ራሱ ትምህርቱ ራሱ ማለት ነው። ኮንትሮቨርሻል ራሱ ያልነበረበት ምክንያት ምንድን ነው? ስለዚህ ኮንትሮቨርሻል አልነበረም ስትለኝ ዮኒ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰል አስቀድሞ ካንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ካንተ በፊት እንዲህ ያለ ባለስልጣን አሳየኝ ይላሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲቤት ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማረ የለም ነው ያለው። ያልነበረበት ቦታ ምንድነው ኮንትሮቨርሻል የሚኖረው? እኔ አንስማማ ጽንቀር ነው ምንም የምንፈጥረው ነው ልዩነት የምንፈጥረው። በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥር አንችልም። በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለን ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔ እናንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍ ኮርስ አንደርስታንድ አድርጌ ያለው እሱን ቅድም አንደርስታንድ አድርጌ የነበረው ግን ያንን ትምህርት አምጥተው ያንን ነገር ያድርጉት እያልኩ ነው የምጠይቀው። ትምህርቱ ሴት አለ ነው ጥያቄው ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል ይወዳ አንዴ አይ ምናልባት ሶርሱ ያንተ ምናምን እያልክ ስለሆነ አትግባ ቆይ አንዴ አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔና እሱ ዲቤት አድርገን ስለሆነ ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ ጥያቄው የነበረው አሁን የላቸውም እያልክ አታውራ። የተጠየቀው መልስ እኮ ካለ ታሳየኛለህ። በኋላ የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ታሳየኛለህ። አንዴ ለምን አለያችሁም እያለ ነው አይደል? ኧረ እባክህ ይሄ ነው አይደል ጥያቄ? ኦርቶዶክስ ክሊር አድርጓል፣ ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ መልስ ማለት አትግባ እንዴ እሺ እሺ ስልካልዬ አንዴ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ፋይን አድርገው ኤክስፕሌን አደረገ። እናንተ ጋር ያለው ደግሞ የአምልኮ ስግደት እንጂ ሌላ ስግደት የሚባል ነገር የለም ብላችሁ ነው የነበረው ማለት ዲቤቱ የነበረው። ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም ክርስቲያን ቅድም እሺ ሶሪ ስላቋረጥኩ ቅድም አንስቻለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው
ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው ልክ እንደዛው ሲሆን አይደለ? ኮንትሮቨርሲ የሚባለው እሱ ነው። አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት ነው። ግን ደግሞ ስለ ትምህርት እኮ ላንተ ያሳየው ስለ ትምህርት ግን ይኸውልህ እኔ አልገባኝ የእናንተ እንጂ የእነሱ ያሉት ገብቶ ልቀበለው አልቀበለው እሱ የኔ ጉዳይ ነው። ገባ? ልቀበለው አልቀበለው ታስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማረም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የኔ ጥያቄ። ቅድም ኢንተርፕሬት አድርጌው ነበርኩ። ምናልባት በደንብ አልሰማኝ ከሆነ አንተ ሄድከቱ ጋር መሰለኝ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር ነው የወሰድከው። ካልተሳሳትኩ ታዳምጥ ስለኝ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። ይሄን ፊኒሽ ኢት ሂር አክቹሊ የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉሥ ስገዱ የሚል ትእዛዝ በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር። ዮኒ የለም፣ ለንጉሥ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ለንጉሱ አይደል የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚህ ጋር ነው። አይ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊትን ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው አሁን ያነበብከው። ይሁን እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገድ ያ እኔ ደግሞ ያልኩ ቅድም እኔ ደግሞ ቅድም ያልኩ እሱን ናቸው። እንዲሁም ደግሞ ንጉስን ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። አዎ ቅድም ያልኩ እሱን ነበረ። እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አይደለም ጥያቄው። ሰግደዋል ኦፍ ኮርስ ቅድም ነው ያልኩት። እሱን ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እኔና እናንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም ነው። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስቲ ያሳየኝ። ከመጽሐፍ አሳየኝ ማምራት። እሺ ለእግዚአብሔር ስገዱ የሚል ትእዛዝ አለ፣ ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋር ነው የሚለው ስል ማሳየት እኮ አለብን ማብራት እኮ የለም። ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁሉ ጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ ቅድም ጆና በፕሪስክሪፕቲቭ መልኩ ለሩት ሲሰገድስ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት ነው። ስግደት የለም አልከኝ። አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ ነው። የአክብሮት ስግደት አለ እያለች
እሱንማ እነሱ እኮ አምነው የአክብሮት ስግደት አለ ያምልኮ አይደለም ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደሚሰግዱት እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ እኮ ሩትን ቅዱስ ነች ብላ ነው እንደሰገደችላት ማሚ ምን ብላ ነው የሰገደችላት በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ ሂስቶሪካል ማስረጃ ማምጣት ታላቋ ስለሆነች ነው አማቷ እኮ ነች ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም ስለዚህ አሁን ለሰዎች ቃሌ የቱ ጋር ነው ኑሐሚን የሰገደች እነሱ ደግሞ አንዴ ቆይ ተረጋጋ ጥቅሱን ንገረው አንዴ ቆይ አንዴ ረጋ በል ቆይ እንዴ አይ የጠየቀኝ የመለስክለት አይደለም ኧረ እባክህ እሺ እኔና አንተ እናውራ ለጊዜውና እሱ አይግባ ተመልሶልኛል ቴንክ ዩ እሺ አቤል ጠይቅ ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይችላል ጥያቄ መመለስ ሪፍሌክት ማለት እንችላለን ሪፍሌክት የምታደርገው ምን ላይ ነው ጥያቄ ተጠይቆ ምላሽ መስጠት አይ እኛ ላይ ያነሳው ጥያቄው ላይ የመለሳችሁት ላይ ሳይሆን እኛ ላይ እኮ ይዋዲ አሁን አይደለማ ጥያቄ እናንተን እሱ ያልፍ እንደዛ ኖ ይሄ እኮ ኤክሴፕሽናል ነው ዮኒ ጠየቀና እኛን እያነሳ እንዴ ያላሉም እንዴ ያላደረጉ ምናምን እያለ ስለነበረ በኋላ ነው ይዋዲ በኋላ አሁን እኮ አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበረ ወንድማችን ቃሌ ሪፍሌክት ማድረግ አለበት ለጠየቁት ጥያቄ እኔ ለጠየቁት ጥያቄ እነሱ እያለ ሲመልስ ነበር አይደለ አቤ ያ ግን እኔ ልጠይቅና ከዛ በኋላ ይመልሳሉ እዚሁ ላይ ምን አይነት መልስ መስጠት አለባቸው ራሳቸውን ዲፌንድ ማድረግ አለባቸው አይደለ ድጋሚ ይኸውልህ ዮኒ እንዴት መሰለህ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ ያወጣን ማውራት ሌላ ነገር ነው እኔ የጠየቁት ስፔሲፊክ አድርጌ ምን አልኩት መሰለ ኦርቶዶክሶች ግልጽ አድርገውልኛል የአክብሮት ስግደት አለ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ እሱ የመጣሁት እኔ ያልገባኝ ግልጽ ያኖለልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ ተወውና በተወሰነ አስረዳኝና ወደ ኦርቶዶክስ ሄደ ከዛ በመሀል ኢንተራፕት ለማድረግ ፈለጉ እናንተን አልጠየቅኳቸውም ማለት ናው እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያሉ ምኑ ጋር ነው ስህተት ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል ጥያቄና መልስ ከሆነ ጥያቄና ምላሽ ስለሆነ በዛ ውስጥ ነው እንትን ማድረግ የምችለው ወይ ደግሞ ተጠይቀው እኛ አይደለም እኮ የጠየቅነው እኮ አትደራረቡ ቆይ ልጨርስ ሀሳቤን አይ ቤቱ ለሁለታችንም እኩል ነው ሀሳቤን ልጨርስ አንዴ ልጨርስ አይ ቃል ግን አንተ የነሱን ስም ሜንሽን ያደረግከው አንተ ኦርቶዶክስ የነሱን ስም ሜንሽን ያደረኩት እኔ ነኝ ልክ ነው በደንብ ሜንሽን አድርጌያለሁ ይሄን አይደለም እያልኩ ያለሁት ጥያቄና መልስ ላይ ግን ኦፍ ኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ አንዴ ስማ እኮ ስለዚህ አሁን እኛ መሀል ላይ አንዴ ስማ እድሉን ሰጣለሁ አንዴ እድሉን ስለምሰጥ ነው ታወራለህ አሁን የሆነው ዮኒ ገለልተኛ ሰው ነው ጋይስ አንደርስታንድ አድርጉ ፕሊዝ እኛ በጸባይ ነው እዚህ ጋር እያወራን ያለ ነው ትልልቅ ሰዎች ነን እንደማመን ዮኒ ከእናንተ ሳይድ ሆኖም አልጠየቀም ከኛም ሳይድ ሆኖ አልጠየቀም ይኸው የእናንተ እኮ ኤፍሬም ባለ ጊዜ አለ ወንድማችሁ አቤልም አለ እየጠበቀ ነው ከኛም ጋዲሳና ዲያቆን መኩ አሉ ኦኬ ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል ከነ ማስረጃው ነግረውኛል እና አሁን ደግሞ ከናንተ ጋር ያልገባኝ ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቅም ኑሐሚን ለሩት ሰገደች የሚል ሐሳብ አነሳ ጥቅስ ባጠቅስለትም በመሃል ደግሞ ኦርቶዶክስ ስትል ኦኬ ራስን ሳይድ ስላልመለስክ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን
ፖላይትሊ ሆስቱን ምን ብለን ጠየቅነው? ለትንሽ ደቂቃ እድሉ ይሰጠን። አታርጉ ሳይሆን ፖይንቴ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። የነሱ ካላስጨረሳችሁ የምትለው ቃሌ ካዲያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የነሱ ንጽጽር እኮ ነው እየሰራ ያለው አይደለም እንዴ? ሜንሽን ማድረግ ግድ ነው ኤፍሬም ነው የጠየቀኝ አይደለ? እመልስለታለሁ። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደን ያልኩ የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ወንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? አንተ ተሳስተሃል አይደለም ፖይንታችን እሷ ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም። እነሱ ሪፍሌክስ ያደርጉ፣ እኛ ሪፍሌክስ ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የኔ ፖይንት የተሻለ ነው ከነሱ ብዬ እያቀረብኩ ነው ያለው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ጴንጤ ስትጠየቅ ስለ ኦርቶዶክስ ስለ ጴንጤ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? ልደት እየገባ ነው አሁን። አይ እንትን እንዳይ በቃ ወደሚቀጥለው ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፖርቱ በጣም በዛና ወደ ጥያቄው ቢገባ አይሻልም ጋይስ? ይሻላል በቃ ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት ልክ እኔ ስጠየቅ ሪፍሌክት እንዳደረኩት እነሱም የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል ለብቻቸው ሳይጠየቁ። ግን አብራራልኝ በደምብ አልተዋጠልኝም። ግን እሺውን ተመልሷል ብዬ ዘጋው። ምን ላድርግ? ኦፍ ኮርስ ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት እያነሳን ያለነው ፖይንት አልገባህም መሰለኝ። በቃ ሰዓታችንን ለመጠቀም ወደ